አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ውድ ተከበራችሁ ይቻላል ሰዎች ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ዛሬ ልዘይራችሁ ብዬ መጣሁ በቪዲዮ። ሰሞኑን ቪዲዮ እየለቀቁ ነው ረስቻለሁ። እናንተ ረሳው እና እንዴት ናችሁ? ደህና ናችሁ? ስራ፣ ጤና ሁሉ ሰላም ነው? ሁሉ አማን ነው? እናንተ ክረምቱ ሲመጣ ከሳውኝሽ ሀሳብ ብዙ ነገር ተደራርቦብኝ ከስት ብያለሁ። ሄደች خلاص ካሁን በኋላ እኮ ኦሪጂና ነው እንጂ ምናምን አይመጣም። ትልቅነት ነው እንጂ ትንሽነት አይመጣም። ትንሽ ይሆን አንድ ያለው ስልክ ነው እና የኔ ስልክ መስሎኛል። ማን ደወለ እያልኩኝ ሄድኩኝ ማለት ነው። እና ውጪ ነበርኩኝ፣ አሁን ቤት ገባሁ። እና እንዴት ናችሁ? ምን እያልኩኝ ነበረ? እና ማለት ነው አንተ ጥያቄ ልጠይቃችሁ። እኔ ብቻ ነው ወይስ እናንተም ናችሁ መዳሞች ብር እየቆራረጡ የሚሰጧችሁ? እኔማ አሁን ቋቅ አለኝ። ለምን ብትሉ ብር እየቆራረጡ ይሰጡኛል። 1000 እሱ ነው የምሰጠኝ። በቃ ዛሬ ቀን 5 ነው። ይሄ እስካሁን ሙሉጭ ነው ማደርጋት ሙሉጭ ነው ማደርጋት ማለት ነው። እንዴት አሰጨኝም? ወሬ አለቀ። እንዴት ነው አሰጨኝ? ሁሌ ስጭኝ ነው። ሁሌ ጥየቃ ያለ ጥየቃ አውቅሽ አሰጨኝም። እኔ አያገባኝም። እሱ አይደለም ያመጣኝ፣ አንቺ ነሽ ያመጣሽኝ። ስጭኝ በቃ። ከእሷ ጋር መያያዝ ነው የሚቀራው ማለት ነውና ብቻ ያናድዳል፣ ያስጠላል። ግን አልሐምዱሊላህ የለመዳችሁት ቤት ስለሆነ ያኔ ቢቆዩም ይሰጧቸዋል። እንዲህ አይበሉም። ሰው ነገር ይሰጣሉ፣ ይቆያል እንጂ ይሰጣሉ። ይቆያል ስላችሁ 5 ነው ዛሬ። አምጪ አልኩት። አሁን በቃ ስብዝብኝ በቋቅ ስለኝ እናንተ ምንድን ናችሁ? ነገ ከነገ ወዲያ ቀንን እየወለደ ማታን እየወለደ ጠዋት ላይ ከጠየቁት ማታ እመጣለሁ ብሏል። ማታ ላይ ከተጠየቀ ደግሞ ቆይ ጠዋት እመጣለሁ። ቀን ይወልዳል ማለት ነው። እስከ 5 ቀን በዛ ተናድጄበት ዛሬ አኩርፋታለሁ ማለት ነው። እና እኔ ጋር ብቻ ነው እናንተም ጋር ተቆራርጦ ነው የምትሰጧችሁ? በተለይ ጠለባላችሁ ምናምን ነገር ጠለባላችሁማ ተቆራርጦ ብትሰጣችሁ ባይሰጧችሁ አንሰጥም ብራሱ ትካሳላችሁ። መብት አላችሁ ሙሉ በሙሉ ብትከሱ። ብሬ አልሰጣችሁም ወይም አልሰጠኝም ብላችሁ ሚዲያ ብትወጡ ያሰጧችኋል ሚዲያዎች ማለት ነውና እኛ ግን ጠፍተን የምንሰራ መብት የለንም። አንሰጥም ካሉ ሐራሚ ከሆነ እኮ አንሰጥም ካሉ አንሰጥም ነው። አላህን ካልፈሩ ማለት ነው። አሰርቶ ህንገለ ኡቢኑ ነው ራሱ ምንም ማድረግ አንችልም። አቅም የለንማ። አንንካዘት ምገባ አይደለም። እና አላህ ያገራው አለ። አሁን እኔ ቤቷ ሴትዮ አልሐምዱሊላህ 6 አመት ነው አላህ አግብቶልኝ ይውስ። እኔ አልሐምዱሊላህ አንድ ቤት ብር ተከልክዬ ምናምን አላቅም። አንድ ብቻ ለመጀመሪያ እዚህ ቤት ሳልገባ በፊት የሆነች የተረገመች ቤት ገብቼ በጠዋቱ 9 ሰዓት ነው የወጣሁት ሳልበላ ሳልጠጣ። ያኔ ነገጠመኝ መጥፎ ቤት አልሐምዱሊላህ። እስካሁን መጥፎ ቤትም ገጥሞኝ አላቅም። ብርም ተከልክዬ አላቅም። እስካሁን አለውኝ እንግዲህ እስከመጨረሻ ሀገር እስከምገባ ማለት ነው። ለሰላም ነገር ያብቃኝና ማለት ነውና ያኔ ሁሌ ሲጠይቁ በጣም ያስጠላችኋል አይደለ? በጣም ነው ያስጠላኝ። ለምንድን ነው ማሰጭኝ? ለአንቺ ጥየቃ ግማሹን ትሰጣላችሁ፣ ግማሹን በጥየቃ ሆናችሁ ነው የሚሰጣችሁና በጣም ነው የሚያናድድ አንዳንዴ ማለት ነው። እና ለምን አውቁ አይሰጡም? ለምን በቃ እነሱ እኮ እንዴት ነው የሚደሰቱት? መንግስት ብር ሲያስገባላቸው ደሞዛቸው እንዴት ነው የሚደሰቱት? እኛም እኮ እነሱ ሲሰጡን እንደዛ ነው የምንደሰተው። እነሱ ግን በቃ ይሄዳሉ የራሳቸውን ያችኑ ቀን ማለት ነው። የሚገዙትን ይገዛዛሉ፣ ይጨርሷታል። ብሯ ምጭዶ ቀርገው ይጨርሷታል። እኛስ ይሰጡናል አይሰጡንም? መቼ ይሰጡናል አይሰጡንም እያለ እንጠብቃለን። እና አንዳንዴ ያናድዷቸዋል ማለት ነው። እና ብቻ ዱአ አድርጉልን። ያው እንግዲህ ኢንሻአላህ የሰው እጅ ያሳየን። ካሁን በኋላ በሀገራችን ሁሉንም ነገር አላህ በሀገራችን ያደርጋው እላችኋለሁ ወዶቼ።
ላይክ አድርጉ፣ ሼር አድርጉ፣ አበረታቱን። አላ ደግሞ ቀኑን ቅርብ አድርጎልን በሰላም ለሀገራችን ያብቃን ትላላችሁ። ባጊ ሀዳ ከዚህ በኋላ ጉዞ ይላል። ከዚህ በኋላ ጉዞ ይላል እና ኢንሻአላህ ለቅርብ አድርገን ምኞታችንን ሀሳባችንን ያሳካልን። እኔ በተለይ ወላሂ አልሐምዱሊላህ ቤተሰብ ምርቃት ስላለኝ ይመስለኛል አንድ ቀንም ተከፍቼ አንድም ቀንም አልቅሼ ስራ አጥቼ አልቅሼ የኪሴ ደርቋል። አው ኪሴ ያደረቀ ሰዓት መቼ መሰላችሁ? ልክ ልጄን ስልክ ምንም አልነበረኝም። በእጄ 5000 ነበረች። በዛች 5000 ልጄን አስገባሁኝ። ሀtta ስልክ ራሱ ገዝቼ አብሮ ልሰጠው ስልክ ራሱ ልሰጠው ብራጥ ጓደኞችን ስጠይቅ የለም የምል ማለት እናንተ ስጠይቁ ግን ድርቅ ቀልባችኋል። ሰው እናንተን ስደርቅ ግን ያገኛል ማለት ነውና አልሐምዱሊላህ ይኸው ለዚህ ቀን ደርሰን እንግዲህ ለመግባት ደርሰን አለውን አላህ በሰላም ቀኑን ጊዜውን አግብቶልን ተዳርሰናል። ባግኪዳ ከዚህ በኋላ ሀጅ ነን እላችኋለሁ። አላህ በሰላም ለሀገራችን ያብቃን። ረመዳንን ደግሞ ከቤተሰቦቻችን ጋር የምንጾም ያድርገን። ተደስተን ፏሀብለን ባለን በሌለን ለምን ቆሎ አይሆንም። ካሁን በኋላ ኑሮ በሀገር እለዋለሁ ኢንሻአላህ። የመዳን ቤት ያው ጉልበትን ይጨርሳል፣ ጊዜ ይሄዳል፣ እድሜ ይሄዳል። ገብታችሁ መውለድ አለ ሀቢቦቼ። ሽበት እያወጣን ነው ማለት ነውና ጊዜያችን እየገፋ ነው። አልሐምዱሊላህ ያ ጊዜ ሽበት አይወጣም። አይዞህ አንዳንድ ነገሮች ስንጠቀም ምናምን ወይንም እዚህ ጋር ቤቢ ምንድነው ያስተካክልልናል እያለ እየተቀባን መጥፎ ነገር ወደ ሽበት ይቀይረዋል ማለት ነው ፀጉራችንን። እና እኔ አሁን አንድ እዚች ጋር ነበረች ነቀልኳት። ዛሬ ያለው አንድ ሽበት ወጣብኛለች ማለት ነው እዚህ ጋር። እና እድሜም ይሄዳል። በነገራችን ላይ እድሜ ቁጭ ብሎ አይጠብቀንም። ሄደን ጊዜያችንን እንጠቀምበት፣ እንውለድ፣ እንክበድ፣ በሀገር እንስራ። እስከመቼ በሰው ሀገር ተሰቃይተን እድሜያችን ሄዶ ጊዜያችን ተካትሎ እንደ ሰው ጥሩ ረግጠን ጥሩ ሳንበላ ጥሩ ሳንጠጣ ትተናው ብንሞትስ? እና ወላሂ ሀገር እንግባ። ሁላችሁም ለመግባት ተዘጋጁ። የቆያችሁ ቀጣይ ረመዳን ደግሞ ሀገር ላይ ማሳለፍ አለብላችኋለሁ። ዶቼ ላይክ ሼር አድርጉ። እወዳችኋለሁ፣ አከብራችኋለሁ። ላይክ አድርጉኝ በአላህ ላይክ ቪዲዮዬን ላይክ እያደረጋችሁ ውላችኋለሁ። ቻው፣ ደህና ሁኑልኝ።